ኢሳያስ ጦሩን ወደ ድንበር እንዲንቀሳቀስ አዘዙ። ከካይሮ እስከ ጅዳ ተንከራቶ ውጤት በማጣቱ ተስፋ የቆረጠው ሻዕቢያ በስልጣን ለመቆየት ሲል ጦርነት ከመለኮስ ውጪ አማራጭ እንደሌለው እየተነገረ ነው። ብልጽግናን በጋራ እናስወግድ አነጋጋሪው የህወሓት የትግል ጥሪ። የጦርነቱ የስበት ማዕከልም ከትግራይ ክልል ውጭ እንዲሆን ስልት መንደፉንም ይፋ አድርጓል። በኢትዮ ኤርትራ ድንበር ያለው ውጥረት ግለቱ እንደጨመረ እየተነገረ ይገኛል። ከሰሞኑ መረጋጋት የተሰናቸውና ከወትሮ በተለየ ስጋት እንደገባቸው ከሁኔታቸው መረዳት የሚቻለው ኢሳያስ አፈወርቂ አደገኛ የተባለ ውሳኔ ወስነዋል። በተለያየ ጊዜ ወደ ኢትዮጵያ ድንበር ጦራቸውን የሚያስጠጉት የሻዕቢያው መሪ አሁንም ከሰሞነኛው ዙረታቸው መልስ ጦራቸው አዲስ የኢትዮጵያን አካባቢ እንዲቆጣጠር ማዛቸው እኚህ ሰውዬ በራሳቸው ላይ ቃታ እየሳቡ ነው አስብሏል። በአሁኑ መረጃችን የዚህንና ህወሓት የተለመደ ፉከራውንና የፌዴራል መንግስቱ ላይ ያሰማውን ክሳክለን ልናስደምጣችሁ ይዘን ቀርበናል። ሰላም ውድ የሉዴ ቤተሰቦች እንደምናላችሁ፣ ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የኢትዮጵያና ኤርትራ ጉዳይ ቀዘቀዘ ሲባል እየሞቀ ተካረረ ሲባል ደግሞ ረገብ እያለ ከአንድ ዓመት በላይ ቢያስቆጥርም ትኩሳቱ አመድ ውስጥ እንደተዳፈነ አደገኛ ረመጥ አሁን መፋጀቱ አላቆመም። ከሰሞኑ ዳግም የትኩሳቱ ማገርሸት ተከትሎ የዓለም አይኖች ሰሜናዊ የአፍሪካ ቀንድ ላይ እንዲያነጣጥሩ አድርጓል። ሰሞነኛው ትኩሳት መነሻ ምክንያት ሆኖ ብቅ ያለው ደግሞ በኢትዮጵያና ኤርትራ መካከል ከተፈረመው 25ኛ ዓመቱን እያከበረ ያለው የአልጀርስ የግጭት ማቆም ስምምነት ነው። ኢትዮጵያ ከ7 ዓመታት በፊት በፕሬዝዳንት ኢሳያስ አፈወርቂና ጠቅላይ ሚኒስትር አብይ አህመድ መካከል በጅዳ ሳውዲ አረቢያ ኢትዮጵያ ስምምነትን ልትቀበል፣ ኤርትራ ደግሞ በምላሹ አሰብን ለኢትዮጵያ ልትሰጥ የተፈረመውን የመግቢያ ውል መሰረት በማድረግ ያለምንም ቅድመ ሁኔታ መቀበሏን ይፋ ያደረገችውን የአልጀርስ ስምምነት በኤርትራ በኩል ቃል ታጥፏል። የጅዳው ስምምነትም ተጥሷል በማለት በይፋ እቀዳለው ማለቷን ተከትሎ ከተባበሩት መንግስታት ድርጅት እስከ አፍሪካ ህብረት፣ ከአውሮፓ ህብረት እስከ ቻይና ተረጋጊና ሌላ መፍትሄ እንፈልግ የሚል ጥሪ ያቀረቡላት ሲሆን ወዲያ በኩል በአስመራ ደግሞ በስምምነቱ መሰረት የተሰጠኝ ድንበር በኃይል ሊነጠቅ ነው በሚል ሰበብ ጦር ለማዝመት እንቅስቃሴ እንደጀመሩ ከስፍራው የሚወጡ መረጃዎች አመላክተዋል። ከወደ አስመራ የሚወጡ መረጃዎች እንደሚያመለክቱት ከሆነ ኢሳያስ አፈወርቂ ዳግም ተሳሳቱ፣ የሻዕቢያ ጦር አዘናግቶ ወደ ኢትዮጵያ ድንበር እየገሰገሰ መሆኑ ተሰምቷል። ከሪያድ እስከ ፖርት ሱዳን ከጅዳ እስከ ካይሮ ሲመላለሱ የከረሙት አዛውንቱ መሪ ኢትዮጵያን አዘናግተው ጦራቸውን ወደ ኢትዮጵያ ድንበር አስርገዋል። ጦራቸው የኢትዮጵያን ድንበር ጥሶ ተጨማሪ ቦታዎችን ተቆጣጥሯል። ከዚህ በተጨማሪም የአልጀርስ ስምምነት በተመለከተ የሚመዘው ካርድ ለራሱ ለሻዕቢያ መዘዝ እያስከተለበት እንደሚገኝ አንድ ትንታኔ አመላክቷል። በትንታኔው መሰረት የኤርትራ ጦር ተጨማሪ ቦታዎችን እንደተቆጣጠረ ይፋ ተደርጓል። የህግ ባለሙያዋ ወይዘሪት ብሌን ማሞ ባወጡት አዲስ የጽናት ጽሑፍ ኤርትራ እንደ አውሮፓውያን አቆጣጠር በሁለቱ ሀገራት የተፈረመውን የአልጀርስ ስምምነት መሰረታዊ መሪዎች በመጣስ በኢትዮጵያ ሉዓላዊ ግዛቶች ውስጥ የምታደርገውን ወታደራዊ እንቅስቃሴዎች ስምምነቱን እንደ ህግ መከላከያ እንዳትጠቀምበት የሚያደርጋት መሆኑን ተከራክረዋል። በጽሁፉ ላይ እንደተብራራው የኢትዮ ኤርትራን ጦርነት ለማስቆም የተፈረመው የአልጀርስ ስምምነት ተከትሎ የተቋቋመው የድንበር ኮሚሽን ውሳኔ ተንቤን፣ ባድመ ለኤርትራ እንዲሁም ሽራሮ፣ ዛላምበሳና ሌሎች አካባቢዎች ለኢትዮጵያ የወሰነ ቢሆንም የድንበር ምልክት ተከላ ሙሉ በሙሉ አለመጠናቀቁ ክፍተት ፈጥሮ ቆይቷል። ጽሁፉ እንደሚያስረዳው ከ2018 የሰላም ተስፋ በኋላና በተለይም ከ20 እስከ 2022 የትግራይ ግጭትን ተከትሎ የኤርትራ ጦር በዓለም አቀፍ ህግ የኢትዮጵያ ግዛት ተብለው በሚታወቁ እንደ ሮቢ፣ ጎላ፣ መከዳ፣ አዲኋላና ዛላምበሳ ባሉ አካባቢዎች ወታደሮችን አስፍሮ ይገኛል። ጸሐፊዋ ይህንን ሁኔታ በህግ መነጽር ሲተነትኑ ባነሷቸው ነጥቦች መሰረታዊ የስምምነት ጥሰት ተከናውነዋል ብለዋል። ይህን ሲያስረዱም በቪና የውል ህግ ስምምነት አንቀጽ 60 ንዑስ አንቀጽ 3 መሰረት አንድ ወገን የስምምነቱ ዋና ዓላማና መንፈስ የሚቃረን ድርጊት ሲፈጽም መሰረታዊ ጥሰት ይባላል። የኤርትራ ጦር በኢትዮጵያ መሬት ላይ መቆየቱ የአልጀርስን ስምምነት ዋና ዓላማ የግዛት ሉዓላዊነት ማክበርና ሰላምን ማስፈን የሚጣረስ ነው። ሌላው ብሌን የሚከራከሩበት ነጥብ ኤርትራ ስምምነቱን በተግባር እየጣሰችና የኢትዮጵያን ግዛት በወራ እየያዘች፣ በሌላ በኩል ኢትዮጵያ የአልጀርስን ስምምነት እንድታከብር የምትጠይቅበት የሞራልም ሆነ የህግ መሰረት የላትም። አንድን ስምምነት እየናዱ ተመልሶ ያንኑ ስምምነት እንደ መብት ማስከበሪያ መጠቀም በዓለም አቀፍ ህግ ተቀባይነት የለውም ሲሉም ባለሙያዋ ይሞግታሉ። ጥናቱ እንደሚደመድመው ኤርትራ የአልጀርስ ስምምነት እንደ ጋሻ በመጠቀም ኢትዮጵያ ግዴታዋን እንድትወጣ የምትወተውት ቢሆንም በተግባር ግን ራሷ በፈጠረችው ወታደራዊ ወረራ ስምምነቱን አፍርሰዋለች። ስለሆነም አሁን ባለው ተጨባጭ ሁኔታ ኤርትራ የአልጀርስን ስምምነት የመጥቀስ ህጋዊ ስምምነት አጣለች ብለዋል።
በሌላ መረጃችን በአንጋፋ የጦር መኮንኖች ፍላጎትና የስልጣን አዙሪት የሚዘወረው ህወሓት ብልጽግናን በጋራ እንታገል ሲል አነጋጋሪ የትግል ጥሪ አቅርቧል። ነገር ግን ጦርነቱን በትግራይ ውስጥ መሆን የለበትም ማለቱ ነገሩ እንዴት ነው አስብሏል። አይቀሬው ፍልሚያ ከትግራይ ክልል ውጪ እንዲሆን ስልት መንደፉን ይፋ ያደረገው ህወሓት ከብልጽግና ጋር ወደ ጦርነት ለመግባት በቂ ምክንያት አለን፣ ግን ጦርነት አንፈልግም ሲል ተደምጧል። ከዚህ በተጨማሪም ከጄኖሳይድ እስከ ታጣቂ ማደራጀት የመሳሰሉ ክሶችን የፌዴራሉ መንግስቱ ላይ አቅርቧል። ህወሓት አዲስ ባወጣው ሳምንታዊ መግለጫ በትግራይ ላይ ያንዣበበውን ጦርነት በሩቁ ለማስቀረት እየተዘጋጀ መሆኑን ገልጿል። ህወሓት ጦርነቱን በሩቁ ለማስቀረት የሚከተለውን ስልት አይቀሬ ፍልሚያ አስቀድሞ ከትግራይ ክልል ውጪ እንዲሆን ለማድረግ መሆኑ ተመላክቷል። ፓርቲው በመግለጫው ዋና ትኩረቱን ሉዓላዊነትና ህልውናን ማረጋገጥ ላይ አድርጎ እንደሚታገል አስታውቋል። በተለይም ወልቃይትን ወደ ትግራይ ማስመለስ ላይ የኃይል አንድነት ፈጥሮ እንደሚታገል የጠቆመ ሲሆን አፋር ክልል የመሸገውን ተቀናቃኙንም እንደሚያጠቃ ዝቷል። እንደተለመደው የፌዴራል መንግስቱ ላይ የተደራረቡ ክሶች ያቀረቡ ሲሆን ትግራይን እረፍት ለመንሳት ተንቀሳቅሷል የሚለው አንዱ ነው። የኢትዮጵያ መንግስት ህዝባችንን በመውረርና የተሰደዱ ወገኖችን ወደ ቀያቸው እንዳይመለሱ በማድረግ የጀመረውን ዘር ማጥፋት እንደቀጠለ ነው በማለት ነው የከሰሰው። እንዲሁም የፕሪቶሪያን ግጭት የማቆም ስምምነት በመጣስ ባደራጃቸው ታጣቂዎች አማካኝነት ትግራይ ላይ ትንኮሳ ፈጽሟል ብሏል። መንግስት የትግራይን በጀት በማቋረጥና የኢፈርትን የልማት ድርጅቶች የባንክ ሂሳብ በማገድ ኢኮኖሚያዊና ማህበራዊ ቀውስ እየፈጠረ ነው ሲል የቀጠለው መግለጫው የትግራይን ህዝብ ለማንበርከክ ሁሉንም አይነት ስልቶች እየተጠቀመ ነው ሲልም ወንጅሏል። የፌዴራል መንግስት ዳግም ደም አፋሳሽ ጦርነት ለመጀመር ትግራይን እየተነኮሰ ነው በማለትም ከሷል። ይሁን እንጂ ራሱ ህወሓት በፕሪቶሪያ ስምምነት የገባውን ግዴታ በመጣስ ወታደራዊ ኃይሉን ከማጠናከር አልፎ በቅርቡ በአፋር ክልል ትንኮሳ መፈጸሙ የሚታወቅ ነው። ህወሓት በፕሪቶሪያ ስምምነት መጣስ ላይ በተደጋጋሚ በፌዴራል መንግስቱ ላይ ክስ ቢያሰማም ራሱ የጣሳቸው የስምምነቱ በርካታ ድንጋጌዎች አሉ። በህወሓት በኩል ከተፈጸሙ ጥሰቶች በአንድ ወር ውስጥ ይፈታል የተባለው ትጥቅ መደበቅ፣ አዲስ ታጣቂ ማሰልጠን፣ እንደ ራያ ያሉ አወዛጋቢ አካባቢዎች በኃይል መቆጣጠር፣ የኢትዮጵያን ሉዓላዊነት ጥሶ ድንበር መክፈትና ከኤርትራ ጋር ግንኙነት መፍጠር ዋና ዋናዎቹ ናቸው። ህወሓት በትግራይ ላይ አንዣቧል ያለውን ጦርነት ከሩቁ ለማስቀረት ውጫዊ ተጋላጭነትን ለመመከት የህዝብ ድጋፍ እንደሚያስፈልገው ገልጿል። ያለ ህዝብ ተሳትፎና ድጋፍ የሚያሳካው ነገር እንደሌለው የገለጸው ህወሓት በአንድነት ላይ የተመሰረተ ትግል ያስፈልጋል ሲል ጥሪ አቅርቧል። በመጨረሻም ኤርትራን በተመለከተ አንድ አስደንጋጭ መረጃ ይፋ ሆኗል። መረጃው የፕሬዝዳንት ኢሳያስ አፈወርቂ መንግስት ሰሞኑን እየወሰዳቸው ካሉት እርምጃዎች ጋር በተያያዘ በተባበሩት መንግስታት በኩል የወጣ ነው። የፕሬዝዳንት ኢሳያስ አፈወርቂ መንግስት መነሻው ከምን እንደሆነ በግልጽ ባይታወቅም ከሰሞኑ አከታትሎ እስረኞችን በመልቀቅ ላይ ነው። እነዚህ እስረኞች በአንድ መልኩ ክስ ሳይመሰረትና በፍርድ ቤት ሂደትም ሳያልፉ እንደዚሁ በፖለቲከኛ የቃል ትዕዛዝ ለዓመታት በእስር ሲማቀቁ የነበሩ ናቸው። ይህ ብቻ ሳይሆን የእስራቸው ጊዜ ረጅም ዓመታት ያስቆጠረና አንዳንዶቹ በእስር ላይ ያሉ ህይወታቸው ያለፈ እንደሆነ መረጃዎች ያመለክታሉ። ፖለቲከኞች፣ ጋዜጠኞች፣ የሃይማኖት መሪዎች፣ በአገሪቱ መንግስት እውቅና የተከለከሉ ሃይማኖቶችን ተከትለዋል የተባሉ ምዕመናንና ሌሎችም ይገኙበታል። የኤርትራ መንግስት ሰሞኑን በተወሰኑ ቀናት ልዩነት ውስጥ እያከታተለ እነዚህን እስረኞች የለቀቀ ሲሆን እስከዛሬ ካለው የመንግስት ኋላ ታሪክ አንጻር የኤርትራ መንግስት እስረኞችን የመልቀቅ ባህሪ ስለሌለው ጉዳዩ ከሰሞኑ የበርካታ መገናኛ ብዙሃን ትኩረት ሳበ ሆኗል። ከዚህ ጋር በተያያዘም ጉዳዩ የሚመለከተው የተባበሩት መንግስታት ሰብአዊ መብቶች ኮሚሽን ምሽቱን አንድ መግለጫ አውጥቷል። መግለጫው በአንድ መልኩ የኤርትራ መንግስት እስረኞቹን በመፍታት ሂደቱ እንዲቀጥል የሚያበረታታ ሲሆን፣ በሌላ አቅጣጫ ደግሞ ካሉት የእስረኞች ከፍተኛ ቁጥር አንጻር ሲታይ መች ተነካና በኤርትራ ካሉት ከ10 ሺህ በላይ ያለ ፍርድ ቤት ሂደት ከታሰሩት እስረኞች አንጻር አሁን የተለቀቁት በመቶ የሚቆጠሩ እስረኞች እዚህ ግባ ሊባል የሚችሉ ባለመሆናቸው ሂደቱ አሁንም ቢሆን ተጠናክሮ ሊቀጥል ይገባል ሲል አስታውቋል። ይኸው በተባበሩት መንግስታት የሰብአዊ መብቶች ኮሚሽን በኩል የወጣው መግለጫ የኤርትራ መንግስት ከ10 ሺህ በላይ ያለ ፍርድ የታሰሩ እስረኞችን ይልቀቅ፣ እንደዚሁም ከዚህ በኋላም ቢሆን በዓለም አቀፍ የሰብአዊ መብቶች ድንጋጌዎች መሰረት የዜጎቹን መብት ሊያከብር ይገባልም ሲል ጠበቅ ያለ ማሳሰቢያውን ሰጥቷል። ይኸው የተባበሩት መንግስታት የሰብአዊ መብቶች ኮሚሽን በቅርቡ የተለቀቁት 13 ኤርትራዊ እስረኞች ለ18 ዓመታት ያህል ያለምንም ፍርድ ቤት ሂደት እንደዚሁ በእስር ሲማቀቁ የነበሩ ናቸው። ከታሳሪዎቹ መካከልም የፕሬዝዳንት ኢሳያስ መንግስት አካሄድ ትክክል አይደለም፣ ለውጦች መኖር አለባቸው በማለት ፖለቲካዊ ጥያቄዎች ያቀረቡ እንደሚገኙበት ይኸው የተባበሩት መንግስታት የሰብአዊ መብቶች ኮሚሽን መረጃ ያመለክታል። በርካቶቹ ታሳሪዎች በኤርትራ አደገኛ በሚባለውና ሳዋ በመባል በሚታወቀው እስር ቤት ውስጥ የታሰሩ ናቸው። መንግስት አሁን በቅርቡ ጥቂት እስረኞችን ይልቀቅ እንጂ ቀላል የማይባል ቁጥር ያላቸው እስረኞች በእስር ላይ እንዳሉ ህይወታቸው እንዳለፈ ተነግሯል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ
ተደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።